ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ አድማጭ ተመልካቾች እንዴት ናችሁ? ሰላም ናችሁ? የጤና ተፊያ ሁለማን ነው። ሰሞኑን በስልጤ አካባቢ በሚደረጉ የምርጫ ቅስቀሳዎች የስልጤ ሕዝብ በውሃ ጥም እያለቀ ጠምቶኛል ብሎ ልመና ወጥቶ አደባባይ ላይ ውሃ ለማስቆፈር በአክቲቪስቶቹ አማካኝነት ህዝቡን እየለመነ በተለይ በውጭ የሚኖረው በተለይ ሳውዲ የሚኖረውን ህዝብ እየለመነ ባለበት በዚህ ወቅት የብልጽግና አመራሮች ጭንቅ ጥብብ ያለ ውስጥ ገብተው በሚሊዮኖች ገንዘብ እያወጡ ከመንግስት ከፋይናንስ ቢሮዎች ምናምን ከየወረዳው ፋይናንስ ቢሮዎች ዞን ፋይናንስ ቢሮ የመንግስት ገንዘብ እያወጡ የህዝብ ገንዘብ ማለት ነው እያወጡ ለምርጫ ቅስቀሳ እያዋሉ ነው። ያንን ገንዘብ ለምን ለውሃ ቁፋሮ አውለውት ውሃውን አሳይተው ለህዝቡ ያው ምረጠኝ ውሃ እኮ ቸግሮኛል ስትል ውሃ እየቆፈርኩልህ ነው ቢሉት መልካም ነበረ። አንድ ነገር አትመረጧትም ዘንድሮ። በነገራችን ላይ የአብይ አህመድ ፍቅር ያለባችሁ የስልጤ ተወላጆች በግልጽ በአማርኛ ልንገራችሁ። ስልጤ ላይ ብልጽግናን ባትመርጡትም አብይ አህመድ ማጆሪቲ ድምፅ ካገኘ አብይ አህመድ ፓርቲ ሌላ ቦታ እሱ ነው የሚመራው። አብይ እንዳይወድቅ ብላችሁ ስልጤ ያሉ ኮተቶችን እንዳትመርጡ። ስልጤ ላይ ለአብይ ፍቅር ብላችሁ ስልጤ ላይ ያሉ ኮተቶችን እንዳትመርጡ። ስልጤ ላይ ሌሎችን በመምረጥ የመረጣችኋቸው መሪዎች ፓርቲው ናፓ ሊሆን ይችላል። ያው አውራ ፓርቲ ስልጤ አካባቢ ላይ ናፓ ነው እና ናፓ ሊሆን ይችላል። ናፓ ቢመረጥ ስልጤ ላይ በመላው ሀገሪቱ ደግሞ ብልጽግና ቢመረጥ ናፓ ስልጤ አካባቢን ያስተዳድራል፣ ከፌዴራል መንግስት አብሮ ይሰራል። ይህ ማለት ከአብይ አህመድ አብሮ ይሰራል ማለት ነው። ከፌዴራል መንግስት የሚበጀትልንን ባጀት ስልጤን ያስተዳድርበታል። ለስልጤ ህዝብ በስልጤ ህዝብ ቁጥር በፌዴራል መንግስት መወከል ያለባቸው ሰዎች በመረጣቸዋቸው በናፓ ውስጥ ያሉ ሰዎች በሪድዋን ሁሴን በሙፈሪያት በተለያዩ ሳኒ ረዲ አብዱልፈታ በሚባሉ ሰዎች ቦታ ይተካሉ። ፌዴራል መንግስት ላይ ያለን ቦታ እንደተጠበቀ ነው። አብይ አህመድን የምትወዱት በርካታ ስልጤዎች አሉ። መውደዳችሁ ችግር የለብኝም። ግን የምታነሷቸው ጥያቄዎች በተለያዩ አካባቢ የእስልምና ጭቆናዎችን በተመለከተ በትምህርት ቤቶች ያሉ የሂጃብ ገፈፋዎችን በተመለከተ የፈጠራቸው ችግሮች አብይ ናቸው። ይህንን ሁሉ አልፋችሁ ግን አብይን ለአብይ ስንል ስልጤ ላይ ያለውን ኮተት እንመርጣለን አትበሉ። አብይን የምትወዱት ከሆነ ሌሎችንም መርጣችሁ ከአብይ ጋር አብረው እንደሚሰሩ ልነግራችሁ ወዳለሁ። ስልጤ ላይ ናፓ ከተመረጠ ስልጤን ያስተዳድራል። ፓርላማ ስልጤን ወክሎ ይገባል። ከፌዴራል መንግስት ጋር አብሮ ይሰራል። ፌዴራል መንግስት የበጀተውን ባጀት ስልጤ ላይ ፈሰስ ያደርጋል እና ብልጽግና ስልጤ ላይ ባለመመረጡ አብይ ይወድቃል ብላችሁ አታስቡ። ገብታችኋል አይደለ? በምንም ታምር አይወድቅም። ምክንያቱም ያው ምርጫው ራሱ ፌክ ነው። ግን እኛ ጋር ፌክም ቢሆን እናሸንፋለን። ለምንድን ነው የምናሸንፈው? ናፓዎች በደንብ ተደራጅተዋል። ሁለተኛ ደግሞ የማይጭበረበር ቁጥር ማስመዝገብ አለብን። ለምሳሌ ለመምረጥ የተመዘገበ 2 ሚሊዮን ስልጤ ቢኖር ከ2 ሚሊዮን 1.5ቱ ሪጀክት ካደረጋቸው ለማጭበርበር አይመችም። አጭበርብረው ለማለፍ አይም ቁጥሩ ከባድ ስለሆነ እና ዛሬ ወራቢ አካባቢ ምናምን እንደነገርኳችሁ በሚሊዮኖች ባጀት በጅተው ቤንዝል ሞልተው ለነዳጁ ለባጃጆች ምናምን ሰላማዊ ሰልፍ አስወጥተዋል። 3000 4000 ሰው ወራቤ ላይ አስወጥተው ስልጤ ላይ ከብልጽግና ውጪ ሌላ ተመራጭ የለም እያሉ ነው። ሞኝ ናቸው። የስልጤ ህዝብ 3000 4000 አይደለም፣ ሚሊዮኖች መራጮች ባሉበት ክልል ላይ 3000 ሰው አደባባይ አውጥተህ ተመራጭ እኔ ብቻ ነኝ ብለህ ማለት የአንተን ቅልነት ያሳያል። የስልጤ አካባቢ ካድሬዎች ልካችሁን እየነገርኳችሁ ነው። ሁለተኛ አንዳንድ አሁን እዚህ ጋር የለጠፍኩት ፌስቡክ ላይ ለጥፌዋለሁ፣ እዚህም ጋር ለጥፍላችኋለሁ። በየወረዳው ለነዳጅ ምናምን ተብሎ ለብልጽግና ካድሬዎችም ለተለያዩ ሰዎች እየተሰጠ ህዝቡን እያስጨነቁ አውጥተውታል። እነዚህን 4ቱንም ሺህ ሰዎች አስጨንቀው ነው ያወጧቸው። የተወሰኑት ደግሞ
ቀጥተኛ ከብልጽግና ተጠቃሚ የሆኑ የካድሬ ቤተሰብ ምናምን ናቸው። የምትሰጡኝን መረጃ እንደዚህ ስለጥፍ ስማችሁን አጠፋዋለሁ። መልእክታችሁን ብቻ ነው መለጥፈው ፌስቡክ ላይ ቲክቶክም ላይ። መረጃ ስጡኝ ስሜ ይወጣብኛል ብላችሁ አትፍሩ። የሰጣችሁኝን መረጃ ስማችሁን አጥፍቼ ነው ፖስት ማድረገው። ሰላም አለይኩም።